ይሄ ሴንተር ሲከፈት ልጆች ማቴማቲክስ በሰርከስ ይፈተናሉ። $15000 ቻርጅ አድርገሻል በአመት አለኝ። ችግር የለውም አልኩኝ። ነው የለም 10 ብር የለም። ከ5 አመት በኋላ ምንድነው ድሪም ታረጊው? የኛ ዋና አላማ ኢትዮጵያን የሰርከስ ዴስቲኔሽን ማድረግ ነው። እኛ ሄደን 2 ልጅ ከመናስተምር 2 አሰልጣኝ አምጥተን 200 ልጅ ብናስተምር። እንደው ያላሳካውት ህልም አለ የምትዩ ነገር ይኖረው? ሪስክ መውሰድን ከፍታን ያስተምራሃል። አብሮ መስራትን ያስተምራሃል። ለሰው ማዘንን ያስተምራሃል። እናት እንዴት ነሽ? ዛሬ አሪፍ ጊዜ ያሳለፍን አይደል? አዎ እንጆ ጊዜ ያሳለፍን ነው። አሁን ደግሞ የቤት እንግዳችን እንደውም ሶስና ናብት መጣው ሲባል አንቺ በደንብ ታውቂያታለሽ። ያብራራሽልኝ ነበር እንትንም ሆነ ያያለሽ አይደል? ብዙ ነገሮች አድናቂ ነኝ እኔ የስፖርት አድናቂ ነኝ። ሶሲ ግን በሰርከሱ ሀገራችንን በበጎ ያስነሳች። አዎ በተለይ ደግሞ ከንግስት እጅሉ የተሸለመች ናት። ዳኛ መሆን የቻለች በጣም ብዙ ነገር አይደል? እኛ እንደው ከመናይ አይ ቲንክ ሰርከስ ላይ ብዙ ኢትዮጵያውያኖች አሁን ውጭ የሚሄዱ ይሰራሉ። ይሄ አሁን ጋት ታለንቶች ላይ ብሪትን ጋት ታለንት፣ አሜሪካን ጋት ታለንት ምናምን ላይ ሁሉ አለውኝ አልፎ የሰርከስ ልጆች ይወጣሉ። ኢንተርናሽናሊ ባለፈውም ነበሩ እኛ ቤትም መጥተው ነበር። ታየው ታሳይተው በጣም ጥሩ እየሆኑ ነው ያሉትና ሶስና ደግሞ እንደውም ነገሩን ከፍ ያደረገች ናት አይደል? አንድ ስቴፕ ወደ ላይ ከፍ ያደረገች ናት ኢንተርናሽናሊ በዳኝነትም እንዳልሹ። እና በተለይ ደግሞ አሁን ከአፍሪካ የመጀመሪያ በመሆን በጣም ትልቅ ማዕከል ግማሽ ቢሊየን አወቀው በግማሽ ቢሊየን ብር እያስገነባች ነው። ለሀገራችንን በጎ ገጽታ በተለይ ደግሞ ውጭ ያሉትም ወደ ሀገራቸው እንዲያዩ እያደረገች ያለች ናት። ይሄ እንጦጦ መስራው ኦኬ አይ ትልቅ ሰው ነው የጋበዝ ነው። ስለዚህ መታለች። ስለዚህ ሄጄ ልቀበላት እንግዳችን። ሚኪዬ መቼም አንተ እርግጠኛ ነኝ እዚህ ጋር ሰርከስ ተድበልበይ አትለኝም። እንዴት ነሽ? እንኳን ደህና መጣሽ። በጣም ደስ ብሎናል። እንኳን ደህና መጣሽ። ይሄው እንግዳችንን ይዤ ልመጥቻለሁ። ከባድ እንግዳ በእውነት እንኳን ደህና መጣሽ። ሰላም ነሽ ወይ? ታዲያስ በእግዚአብሔር ቁጭ በይ እስቲ አረፍ በይ። ውሃ ደስ ይለኛል። እሺ በጣም ብዙ ነገር እየሰራሽ እንደሆነ እናውቃለን። እና ደግሞ ሰርከስ ላይ በጣም ጥሩ ኢንተርናሽናሊ ጥሩ ነገር አለ አይደል? እኛ በጣም ቀደም ብሎ ስለተጀመረ ነው እሱ ነገር። አይ ሳይሆን እኛ ተሰጥኦም አለን ብዬ ነው ማምነው። እንደው ያንን ተሰጥዋችንን ናቹራሊ አሁን ባለበት መንገድ እየዳበረ ስለሆነ ነው እንጂ ኢቨን የተለዩ ኦፖርቹኒቲዎች ደግሞ ለትሬኒንጉና ልጆችን ከህፃንነት ጀምሮ ማነጽ ከተጀመረ በጣም ትልቅ ኢንዱስትሪ ነው የሰርከስ ኢንዱስትሪ። በመላው ዓለም ማለት ይቻላል ትታወቂያለሽ። በአውሮፓም በተለይ ከንግስቲቷ ጋር የተገናኘሽበት ሁኔታ አለ። እኔ ግን በጣም የማረከኝ እኔ ስለምወደው ነው መሰለኝ የሆሊውድ ተዋናይ የነበርሽበት ነው ከነ ልጅሽ ጭምር ካስት የተደረጋችሁበት። ዋናዎቹን አንቺን በደንብ አስተዋውቂንና እኔና ሚኪ ደግሞ የራሳችን ጥያቄዎች አሉን። ለየት ያለ አስተዳደግ ነው የነበረኝ። እኔ በጣም ሬብል ነበርኩ፣ በጣም ፈጣን ከልጅነቴ ኢቭን ኪንደርጋርተን ሲያስገቡኝ ራሱ 2 አመት ተኩል ላይ ምናምን በቃ በጣም ፈጣን ከመሆኑ የተነሳ አረዛ ሄዳ በትሉ ይሻላል ተብሎ ማለት ነው። እና እድለኛ ነኝ የፋሚሊ በጣም ፍቅር ያለበት ቤተሰብ ውስጥ ነው ያደኩትኝና ከዛ ከልጅነት እድሜም መጀመሪያ አክቹሊ እንደዚህ አይነት ስራ መስራት የፈለኩትኝ በቴሌቪዥን 40 በሚታይ የአውሮፓ ቫራይቲ ሾው ይታይ ነበር። አዎ በፊት ይሄ ኢትዮጵያ ቴሌቪዥን የኛ አንድ ቻናል ነበር እና በቃ የሱ ሰዓት ሲመጣ ነው ፍራሹን ማን ሶፋውን ወደዛ አርጌ መሀከል ላይ ለራሴ ቦታ አረግና የሚሰሩትን ለመስራት ሞክራለሁ። እና አያቴም አሉዛ ረች ልጅ እንደውሌት ልትሄድ ነው ምናምን ይላሉ በቃ ሲያዩ ማለት ነው። ትምህርት ቤትም ደግሞ ያው የወላጆች ቀን አለ ድሮ የተለያዩ ክበባቶች አሉ።
በጣም ኤነርጄቲክ ስለነበርኩኝ እዛ የወላጆች ቀን በዓል ሲደርስ አይደለም መዘጋጀው እኔ አመት ሙሉ ነው መዘጋጀው የወላጆች ቀን በዓል አዎ እና ያ ሁላ መሰረት ጥሎ ከዛ በኋላም ደግሞ በቴሌቪዥን እንደዚሁ የህፃናት ፕሮግራም ላይ የወከማ የሚሰሩ ልጆችን ሳይ ለካስ ልጅ ስትሆን አካባቢ ላይ ያለው ነገር ያንተ ብቻ ይመስላል ከዛ ለካስ እንደኔ የሚሰሩ ልጆች አሉ የሚለውን ነገር ስላየሁኝ ያው ወክማ ነው መጀመሪያም እዛም ገብቼ ጂምናስቲክ ሰርቼ ጂምናስቲክ ሻምፒዮንም ነበርኩኝ የ9 አመትና የ11 አመት ልጅ ሆኜ ማለት ነው ስልጠና ብቻ ነው ትምህርትም ነበረው ወክማ አይ እኛ ያው ወክማ የተለያዩ ስፖርቶች የምትሰለጥኝበት ነው ህፃናትና ወጣቶችም ደግሞ እዛ ውስጥ ነበረች ትንሽ የቲያትር ቤት ነበረች እዛም እየገባን እናያለን ግን በጣም በቃ ዲሲፕሊን የተማርንበት እኛ ስናድግ እዛ ወክማ ውስጥ በጣም የሚደንቅ ታሪክ ከሜክሲኮ ነው መሄደው ነው እዛ አረ ኦኬ ከሜክሲኮ ሲሄድ አባቴን ብዙ ጊዜ ትራንስፖርት ስለምጠይቀው ለምን ጀብሎ አልጀምርም ብዬ ጀብሉ ጀመርኩ ማለት ነው ሲጀምር አባቴ በጣም ተቆጣ አባቴ ቢራ ፋብሪካ ቴክኒካል ማናጀር ነው ኦኬ ምን አሳጥቼሽ ነው ለምንድን ነው የምትጀምሪው አይ እኔ የእናንተን ገንዘብ አልፈልግም ይሄ እንግዲህ 18 አመት ልጅ ምናምን ነው እናንተን ገንዘብ አልፈልግም በቃ ይሄን ነገር በቃ መስራት ፈልጋለሁ ራሴን መቻል ፈልጋለሁ ስለው ሆ ብሎ በቃ ዝም አሉኝ ማለት ነው እና ያንን መሸጥ ጀመርኩኝ 4 አመት ሰርቻለሁ ከ9 እስከ 13 አመት ጀመር በቃ አዎ ኃይለኛ ነጋዴ ነበርኩ ኃይለኛ እንዲያውም እዛ ጋር ያሉት መኪና የሚያጥቡት ምን የሚሉትንም እነሱን ልናስተባብር ነበር እና ወደነው ነው ምን ሰራው ከዛም ሰርከስ ኢትዮጵያ እንግዲህ ፎርም ሲያደርግ እዛ ውስጥ ያለውን ህፃናቶች መልምለው ወሰዱ ማለት ነው መሰረቱ የኢንተርናሽናል ቱር የጀመረው ሰርከስ ኢትዮጵያ የመጀመሪያው ቱር ሲወጣ ሆላንድ ሀገር ለሆላንድ ኩዊን ያሳየንበት ነው እና በዛ ሰዓት ፈረንጆች በ1995 ዓመተ ምህረት የመጀመሪያው 25 ህፃናቶችና ወጣቶች ሄዱበት የሰርከስ ኢትዮጵያ ቱር ነው የኢትዮጵያን ከለር የያዘ በጣም ክሬቲቭ የሆነ አወቀ ምሩ ነው ዳይሬክት ያደረገው እኛ ተማሪዎች ነን እዛ ሰርከስ አርቲስቶች ነን ሄደን እዛ ፐርፎርም አደረግን ያ የመጀመሪያው የኢትዮጵያ ሰርከስ በውጭው ዓለም ለካስ እንደዚህ ይሰራል ኢትዮጵያ ውስጥ ኢትዮጵያ ሰርከስ አለ እንዴ ብለው ያሉበት ማለት ነው ከዛ በኋላ እንግዲህ ተደጋግሞ እየተጠራን በየሀገሩ ምናምን አውሮፓ መሄድ ጀመርን ማለት ነው የኔ ህይወት እንግዲህ አውስትራሊያ መኖር የጀመርኩት በ1998 ዓመተ ምህረት ጀምሮ ነው እዛም ሄደን እዛም ከገባው በኋላ ትምህርቴም በጣም ጠንካራ ተማሪ ስለነበርኩኝ ማሪሚኖንግ ሰከንደሪ ስኩል የሚባል ትምህርት ቤት ገባን ከዛ ላይ ደግሞ ሲፈትኑን ምን ሲሉ አንቺ እኮ ተርሸሪ መግባት ትችያለሽ ምናምን ብለውን የመጀመሪያ ዲግሪን በፐርፎርሚንግ አርት ነው የሰራሁት ይሄ ላይት ሳውንድ ስቴጅ ማኔጅመንት ኮስቲዩም ምናምን ማለት ነው አያልቹ ማለት ነው ከዚህ ከሰርከሱ ጋር ከዛ ደግሞ የመጀመሪያው የሰርከስ ትምህርት ቤት ሲከፈት ናሽናል ሰርከስ ስኩል ማለት ነው ትምህርት ቤቶች አሉ ግን በናሽናል ደረጃ በዲግሪ የሚሰጥ ትምህርት ቤት ሲከፈት እዛም ይሄንን ጨረስኩና የሁለተኛ ዲግሪን ደግሞ ባችለር ዲግሪ ኦፍ ሰርከስ አርት ነው በሰርከስ አርት ዲግሪ ያለው እዛ ደግሞ ስለ ሰርከስ ቢዝነስ ስለ ሰርከስ ታሪክ ቦዲ ማኔጅመንት በቃ አሁን ምሰራውን ስራ እዛ ጋር ነው የተማርኩት ከዛም አውስትራሊያ ሊዲንግ ካምፓኒ ሰርከሶዝ ከነሱ ጋር 9 አመት ዓለምን ዞርኩኝ የተለያዩ ቲቪ ሾዎችም እንዲያውም የታለንት ሾው ላይ 2004 ላይ ነው የቀረብኩት እኔ በፈረንጆች የዛሬ 20 አመት አውስትራሊያ ጎት ታለንት ይባላል ግን አሁን ሚን ታይም ደግሞ ኦፖርቹኒቲዎች ሲመጡ እመለከታለሁ አሁንም ያኔም ራሱ የሰርከስን እየሰራው ከካምፓኒው ጋር አንዳንድ የአክቲንግ ኦፖርቹኒቲዎች ሲመጡ ወስዳለሁኝ ይሄኛው ግን የመጨረሻው የጠየቅሽኝ ኢንተረስቲንግ የሚሆነው ምንድነው የሁለተኛ ልጄን ወልጄ ሆስፒታል ላይ ያለሁት እና ይሄ ካስቲንግ ኖቲስ ይመጣል ሳይዮትኝና ይሄ ነገር በቃ ለምን አልሞክረው ምናምን አልኩኝ ሆስፒታል ሆነሽ አዎ ለምን አይሞከርም ብዬ ቀኑ 10 ቀን ነበረ ከወለድኩኝ 10 ቀን ያ10 ቀን ልጅ እዚህ ላይ አድርጌ ሄድኩኝ ማለት ነው
ሄድኩኝና የመጀመሪያ ኢንተርቪውን ጠየቁኝ። ልጅ ነው ሰለም 10 ቀኑ ነው አልኳቸው። ተመለስኩ ማለት ነው። ከሁለት ወር በኋላ ከእንደገና ጠሩኝ። ከዛ እንግዲህ እንትን ኢምፕሮቫይዜሽን ነው እንትን ምንልሽ ብለው ኢምፕሮቫይዜሽን ነው መንፈትንሽ ብለው በጣም ብዙ ሰዎች ነበሩ። ሊዲንግ ሮሉን የሚጫወተው ቪንሰንት ካስል ይባላል። በጣም የታወቀ የፍሬንች አክተር ነው። ስለሱ ሳይቀር አጥንተው ነው የገቡት። እኔ ደግሞ ያው በማጥባት ቢዚ ሆኜ ልጄን ስንከባከብ ነው የከረምኩትኝ። አይምሮዬ ግን ክፍት ነበረ። ከዛ ዛይድን ኢምፕሮቫይዜሽን ተፈታተነንና ተመለስኩ። በአራት ወር ጠሩኝና ፔኔሎፒ የሚለውን ሮል ሰጥተንሻል አንቺ። ከእንደገና ከሳምንት በኋላ ደወሉና ደግሞ ልጅሽንም ካስታረገነዋል አሉ። ኦኬ እኔ የ4 ወር ልጅ እዛ ስክሪፕት ላይ እንዳለ አላውቅም። እና ይሄ የሚያሳየው ምንድነው እድሎች ሲመጡ መያዝ አለብን። ልክ ነው። ምክንያቱም ኔቨር ነው ምን ሉዝ ታደርጋለህ። ልክ ነው። አይ ነው ዝግጅትሽን በጣም የሚገርም ነው እንጂ አሁን ሰርከሱ ላይ የነበረችው እና ይሄንን ጉዳይ ኢንተረስትሽ ያለበትን ነገር በትምህርት አዳብረሹ ወደ ስራ የምትቀይርበት። አሁን ብዙ ጊዜ ሰርከስ ስፖርት ነክ ነገር ያው እድሜ ገደብ አለው አይደለ? ብዙዎች አሁን ይቸገራሉ። ለምሳሌ እግር ኳስ ተጫዋች ሆኑና ጫማ ይሰቅላሉ። ጫማ ሲሰቅሉ የትምህርት ዝግጅት ከሌላቸው ወደ አሰልጣኝነት ለመሄድ ቀድሞ ካልተዘጋጁ ይቆማል አይደል? የሆነ ጊዜ እና ለዛ በጣም አርቀሽ ግን በ10 ቀን በጣም የሚገርም ነው ሶሲ ገና ገንፎም ሳትበይ አጥሚትም የለም እንደዛ። እኔ ጋር የለም እንደዛ። ይሄ አክቹሊ እንደዚህ አይነት ትሬንድ የመጣው በፊትም ጅምር ነው። እኔን ምን ይላሉ ሶሲ she doesn't take no for an answer ይላሉ። ኖን አትቀበልም እሷ ይላሉ እዛ አውስትራሊያ። እና ያም ደግሞ የመጣበት እዛ ሆኜ የመጀመሪያ ዲግሪን ለመማር ሂደት ላይ በነበርኩበት ሰዓት አንዲት ፎቶግራፈር ናት ፎቶ አነሳችኝና ምን መሆን ነው የምትፈልጊው? እኔ ትምህርት ቤት መማር ነው የምፈልገው። መድረክ ላይ ከልጅነቴ ነው የሰራሁት። ነገር ግን መብራት የሚያበሩብኝን ልብስ የሚያለብሱኝን ሌሎቹ እኔን የሚደግፉት ምን እንደሚሰሩ አላውቅም እና አም ኪሪየስ እነሱን ለማወቅ አልኳት። ከዛ ይሄ ኮርስ እኮ ላንቺ ጥሩ ነው ብላ ይዛልኝ መጣች ማለት ነው። እና ያንን ስደውል ሌት ነሽ አለኝ። ይሄድ እንትኑ ሌት ነሽ ሲለኝ ቆይ ለምን አልሄድም አልኩና ተነስቼ ሄድኩኝ ማለት ነው። ሄጄ ከሌ ይባላል ስል ደውለሽ ነበር? አዎ ሌት ነሽ ምናምን ስል አይደለም እኔ ከልጅነቴ ነው የሰራሁት እንደዚህ ሀገር ሄጄ እንደዚህ እኔ በቃ እኔ እዚህ ትምህርት ቤት ውስጥ መግባት አለብኝ ምናምን ብዬ ስለ አሁን ምን አልቀበልም ነው ቅድም እንዳልሽው። ከዛ ነገር እኔና ተፈተኛለኝ ኢንተረስት ሆነ ማለት ነው። $15,000 ቻርጅ አድርግሻል በአመት አለኝ። ችግር የለውም አልኩኝ። ነው የለም 10 ብር የለም $10 የለም ጊዜ ችግር መቼ ቀርቀረሽ ነው ብያለሁ እኔ እኮ መቼ ያስቀምጠሽ ነው። አረ የለም ከዛ ችግር የለውም አልኩኝና ኢንተርናሽናል ሬድ ክሮስ ሄጄ በጣም አለቀስኩኝ። በቃ እኔ መማር ነው የምፈልገው ቤተሰብ የለኝም እዚህ እንዲህ ስላቸው በቃ ጊዜ ስጨኛለች። ይኸውልሽ ሉሲ የምትባል ደግ ሴት ነበረች። ቤቴ ሄጄ ተጨንቄ ልሞት። በሁለተኛው ቀን ደውላ ካልተን ሮተሪ ክለብ ስፖንሰር አድርጎሻል ብላ ደፍተሬን ምሳቃ መያዣዬን ምናምኔን አድርጋ ላከችኝ ማለት ነው። እና ከዛ ሁለተኛ አመት ሶስተኛ አመት ራሱ ዩኒቨርሲቲው ስኮላርሺፑን ሰጠኝ። በጣም ጥሩ ተማሪ ነበርኩኝ። ዳኝነት ምንድነው? አሁን ኦልሞስት ብቸኛ ዳኛ ነሽ ከአፍሪካ ተወክለሽ የምትሄጂ የሰርከስ ውድድሮች ላይ ትዳኛለሽ። ሲጀመር ምን ማለት ነው ሰርከስ ውድድር ላይ መዳኘት ማለት? አንዱና እንዴት ነው? ብዙ ሀገሮች ጠራለሁ። ትልቁ ግን በሞናኮ የሚካሄደው በሞናኮ ሮያል ፋሚሊ የሚካሄደው ሞንቴ ካርሎ ኢንተርናሽናል ሰርከስ ፌስቲቫል ነው። እዛ ላይ ከዓለም ላይ 6 ዳኛ ነው የሚመረጠው ከዓለም። አዎ። እና እዛ ላይ ሲጠሩኝ እኔ ራሴ ከመደንገጤ የተነሳ ከምር ነው አልኩኝ በቃ። ምክንያቱም እዛ ላይ ምን አለፋ አሁን የግሎባል ፖለቲክስ አለ አይደል? ልክ እንደዛ ነው። ራሻዎች ይመጣሉ፣ ዩክሬኖች ይመጣሉ፣ ቻይናዎቹ ማሸነፍ ይፈልጋሉ። እዛ ጋር ተጠርተ ከሌሊቱ 8 ሰዓት ድረስ እኛ እንዳኛለን። ሲቹዌሽን ሩም አላቸው ረጃጅም ሾው ነው። እሱን አይተህ
ነጥብ ስትሰጥ ለምን እንደሰጠህ ኤክስፕሌን ማድረግ አለብህ። ዝም ብለህ ነጥብ ሰጥቻለሁ ብለህ ማለፍም አትችልም። እውቀቱ ሊኖር ይገባል። እና በዛ ሂደት ውስጥ በጣም የሚያስጨንቅ ዳኝነት ነው። የሚገርምህ ነገር በውስጥ መስመር ራሱ አንዳንድ ሀገራቶች ሰፖርት አድርጊን ይላሉ። ምን ይላሉ? ዳኝነት ነው። ኢንቨሎፕ ነገርስ አይ እንደዛ እንኳን የለም። እንደዛ የለም። በጣም ፕሬሸር አለው። ግን በጣም ኩራት ይሰማኛል። አንዴ ትልቅ ነገር ነው። ከዓለም 6 ዳኛ ተጠርቶ ተወክሎ መሄድ እኮ የስኬትሽን ጫፍም ነው የሚያሳየው። ሰዎች ምኑ ጋር በምን ደረጃ እንደሚያውሽም እኮ የሚያሳይ ነገር ነው አይደል? አዎ በጣም እና ኢትዮጵያኖች ደግሞ በሰርከስ ጥበብ አትሌቲክስ ይባላል አይደል? በሰርከስ ጥበብ አሁን መርከብ ላይ ኢንዱስትሪ ያለ መርከብ ላይ እንርካቸዋለን። ትልልቅ ሾው ላይ ይገባሉ። የተለያየ ሾዎች የትራዲሽናል ሰርከስ የትራቭሊንግ የሚያደርጉ ሾዎች ላይ ይገባሉ። ምስጉን ሰራተኛ የሚባለው እኛ ነን። የሚገርም ነው። ልክ እንደ ሙዚቃና እንደ ቲያትር እኮ ቱር እያረጉ ነው። አዎ እኛ ደግሞ ላይክ በደንብ ነው ቱር የምናረገው። አንድ ሁለት ኮንሰርት ምናምን አይደለም። ላይክ አመት 2 አመት የሚሄዱም አሉ፣ 6 ወር የሚሄዱ 3 ወር የሚሄዱ አሉ፣ ለ1 ወር ለክሪስማስ የሚሄዱ አሉ። ግን ምስጉን ነን። ስለዚህ አሁን አንቺ በአፍሪካ ትልቅ የሆነውን እየገነባሽ ነው ያለሽው። ግማሽ ቢሊዮን ብር ልታወጣ ነው ብለን የቢሊዮንን ጉዳይ ያነሳ ነው በዚህ ነውና ምን አነሳስቶሽ ነው? እንግዲህ አስተዳደጋለን አይደለ? ውጭ ሀገር ትሄጃለሽ፣ ትማሪያለሽ፣ ሁሉን ነገር ታረጊያለሽ፣ እንደ ሰው ቤት ትገዣለሽ። ከዛስ እውቀት ይሄን እውቀት ይዘሽ ብትሞጪ ሁለተኛ ሞት ነው ያንን ሼር ሳታረጊ። እኔ ግን ሁሉ ጊዜ ቁጭት አለኝ። ለምን ሁሉ ጊዜም እኔ ባለሙያ ሆኜ ቤተሰቦቼ እስቲ ልጃችንን እኔ ሰርከስ እንምጣ ብለው አይተውኝ አያውቁም። ሜዳ ላይ ነው ያየኝ አባቴ። በዛ ላይ የኛ ኢትዮጵያዊ አርቲስቶች በየዓለሙ ቆጆ መድረክ ላይ እየሰሩ ያገራቸውን ልጆች ግን ኢንስፓየር ማድረግ አልቻሉም። ስለዚህ ከቤታችን መጀመር አለብን። ወላጆች ልጆቻቸው ሰርከስ ይዘናቸው እንሂድ ማለት መጀመር አለባቸው። የኛ ፕሮፌሽናሎች ደግሞ የሀገራችንን ልጆች ኢንስፓየር ማድረግ አለባቸው። ከዛ ደግሞ ብዙ ጊዜ አሁን ኢትዮጵያ አርቲስቶችም ኢትዮጵያ ልጆች ይሄዳሉ። ግን ኢትዮጵያ ደግሞ ሆስት ማድረግ መጀመር አለበት። የኛ ዋና አላማ ኢትዮጵያን የሰርከስ ዴስቲኔሽን ማድረግ ነው። የአፍሪካ ሰርከስ ሀብ ማድረግ ነው። ኢትዮጵያ አየር መንገድ ጌት ዌይ ቱ አፍሪካ ይላል አይደል? ጌት ነን ለአፍሪካ ይላል አይደል? እኛ ደግሞ ጌት ነን ለሰርከስ ኢን አፍሪካ። ስለዚህ አሁንም በአፍሪካ ሀገራቶች ብታዩ እነ ታንዛኒያ ያሉ እነ ሳውዝ አፍሪካ ያሉ ምን አሉ በአለም ገን የሞሉት ኢትዮጵያኖች ናቸው። ስለዚህ ያንን ደግሞ እነኚህ የምናውቃቸውን ታዋቂ ሰዎች አለም ላይ ያሉትን ወደ ኢትዮጵያ የማምጣት ሂደት እኛ ሄደን 2 ልጅ ከመናስተምር 2 አሰልጣኝ አምጥተን 200 ልጅ ብናስተምር። ስለዚህ አሁንም መንግስት እየሄደበት ያለው ሂደት በጣም የሚያስመሰግን ነው። ለኪነ ጥበብ እየሰጠ ያለው ትኩረት አምፊ ቲያትሮች የሚሰሩት አሁን በቀደመታም አስመርቀናል። እንግዲህ ሄደን አልነበረም የህፃናትና ወጣቶች ቲያትር በሚደንቅ ሁኔታ ቆንጆ ቲያትር ቤት ነው። እኛም እዛ ከነሱ ጋርም ተፈራርመናል። እዛ ደግሞ ፐርማነንት ሾው ለማስገባት ልጆቻችንን መንከባከብ መጀመር አለብን። በኪነ ጥበብ በጥበብ እንዲያድጉ በጥበብ ማድረግ ማለት ነው። በጥበብ እንዲያድጉ ማድረግ አለብን እና አሁን እየተሰሩ ያሉ ፋሲሊቲዎች የሚገርሙ ናቸው። ጥሩ ፋሲሊቲዎች አሉ። ከዛም በተረፈ ደግሞ ቢሄቪየሮች ይቀየራሉ። ከዛ በኋላ ልጆች ስልካቸው ላይ የሚቆዩበት ሰዓት ይቀንሳል። ትሬኒንግ በመስራታቸው ስሜታቸው ወደ ውስጣቸው ወደ ሰውነታቸው ወደ አይምሯቸው ይገባል። ስለዚህ ይሄ አሁን ያለው መንግስት እውነቴን ነው የምለው ለኪነ ጥበብ የሰጠውን እንትን በጣም ደስ ይለኛል። ኪነ ጥበብ ፖሊሲ አሁን እንግዲህ የተመካከርንበት ነው፣ እየተሰራ ነው። የዛ ታሪክ አካል መሆን መታደል ነው። ለኔ ትልቅ ሽልማት ነው። እና ቦታው እንዴት ነው? ወደ ግማሽ እየደረሰ ነው የሚል መረጃ ነው ያለንና አሁን ጣራ ምናምን አሁን አልሙኒየም ምናምን መስኮት ምናምን ይጀምራል። በቅርቡ ልንመርቀው ነው። በቅርቡ ልንመርቀው እንግዲህ ከእግዚአብሔር ጋር ነው ሁሉንም ነገር። በጣም ከባድ ስራ ነው። በጣም የአፍሪካ የመጀመሪያው ሃርቶፕ ሰርከስ ቬኑ ነው የሚሆነው። እንደዚህ አይነት ቬኑዎች
በሚዩኒክ አለ፣ በፓሪስ አለ፣ በተለያዩ ኢስተርን ዩሮፕ ራሻዎች ብዙ አሉ፣ ቻይና ውስጥ አሉ። አፍሪካ ላይ ሲመጣ ግን እንጦጦ ፓርክ ሊመጣ ነው። ስለዚህ በጣም ኮራው በእውነት ትልቅ ነገር ነው። አሁን ደግሞ በጣም በሚያስደስት ሁኔታ መንግስታችን በጣም ሰርከስን ይወዳል። ያለውን ፖቴንሻል አይተዋል። በዛ የተነሳ አሁን እንግዳ አቀባበል ላይም የክብር ራት ግብዣ ላይም የህንዱ ጠቅላይ ሚኒስትር የመጡ ጊዜ ያየው ነበር። እሱንም እኔ ነኝ ሰራ ዳይሬክት አድርጌ ያለው ሰው የዳንሱን የሰርከሱን ምናምን እኛ ነን የሰራ ነው። እና የተለየ ኤቭሪ ታይም የተለየ ነገር ለማቅረብ አገራችንን ኢሜጅ ለመቀየር በቃ በጣም ደሳስ የሚሉ የክብር ራቶች ናቸውና እዛ ላይ ደግሞ ይሄን ስሩ ተብለን መሪዎቻችን ፊት ከውጭም የመጡ መሪዎች ፊት መስራት ትልቅ ክብር ነው። እንግዲህ ያው ኢትዮ ሰርከስን ከመሰረቱ ሰዎች ውስጥ አንቺ አንዷ ነሽና ከዛሬ በፊትና አሁን ያለበት ሁኔታ እንዴት ነው? አሁን ምንድነው የኛ የመጀመሪያ እዚህ ሀገር ስመጣ ጋሞ ሰርከስ ስኩል ኦፍ ኢትዮጵያ ነው እንጂ መሰረትኩኝ። ኢትዮ ሰርከስ አሁን እኔ አንድ መስራች ነኝ እና ኢትዮ ሰርከስን ደግሞ በፒኤልሲ ደረጃ የሰርከስ ጥበብ ብቻ ሳይሆን በኪነ ጥበብ ተለቅ ያለ ድርጅት አደረጃጀት ያለው ይሄንን አሁን የሰርከስ ሴንተርን የሚገነባው ድርጅት አቋቋምኩ ማለት ነው። ያንን ሳቋቁም አገር ውስጥ ያለው ሁኔታዎች ገና ምንም ነገር ብዙም ነገር እየተሰራ ነው እኮ ያለው። ስለዚህ ብቃት የሚባለውን እኔ አውስትራሊያ ስለተማርኩኝ ያንን ዴሊቨር አረኩኝ እና ብቃቱም ስላለ ያን ላይሰንስ ኦብቴን አድርጌ እንግዲህ አላማው ትልቅ ሴንተር መገንባት ነው። ያ ሴንተር ማለት ደግሞ ለበጣም ለብዙ ልጆች በጣም ትልቅ ነገር የሚሰጥ ነገር ነው። ለተማሪዎች ልጆች መተው ሰርከስ ማየት ብቻ ሳይሆን የሙዚቃ ስቱዲዮ አለው፣ የሪኮርዲንግ ስቱዲዮ አለው፣ የዳንስ ስቱዲዮ፣ የሰርከስ ስቱዲዮ መሰልጠኛ፣ ማሳያ፣ ልጆች ክሬቲቭ አርትስ የሚማሩበት ብዙ ነገር አለው ሂሳብ። ስለዚህ አሁን የምትመለከቱት ግዙፉ 1/3 ነው የሚመረቀው አሁን። ከዛ ሁለተኛው ፌዝ ደግሞ ይቀጥላል ማደሪያዎች። በጣም ደስ ይላል። ይሄ ደግሞ ትልቁ ዜና ነው። ትልቅ ነገር ነው። ኢንተርናሽናል ሰርከስ ፌዴሬሽን አባል የሆነው ባንቺ በኩል ነው እንዴ? እናንተ በጣም ብዙ ጥናት አድርጋችኋል። በጣም ብዙ ጥናት አድርጋችኋል። የኛ ድርጅት የዓለም ሰርከስ ፌዴሬሽን አባል ነው። እዛ ላይ በጣም ብዙ 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 ሰርከሶች ብዙ ትልልቅ ካምፓኒዎች ያሉበት ነው። 2 አመት ሎቢ ካደረኩ በኋላ ተቀበሉ ማለት ነው ያለፈው አመት። ያ ደግሞ በጣም ትልቅ ነገር ነው። የሰርከስ ሄሪቴጅ የሰርከስን ነገሮች ታሪካዊ ነገሮችን በሙሉ ፑሽ የምናረጋበት ቦታ ስለሆነ በጣም በጣም ትልቅ ግብአት ነው። አሁን ከነገርሽ እንግዲህ በጣም ብዙ ነገሮች ነው እየሰራሽ ያለሽው፣ ለሀገርሽም ነው እየሰራሽ ያለሽውና እንደው ያላሳካውት ህልም አለ የምትዩ ነገር ይኖር? እኔ ምን አይነት ሰው ተፈጥሮ አለኝ? በቃ እኔ እንጃ እኔ ስሞት ነው ማርፈው። በቃኝ የለም። ምክንያቱም ምንድነው በጣም የምትወጁ ነገር ሲሆን በጣም ፓሽኔት ስትሆኚ የሆነ ነገር ይመጣል ሁሉ ጊዜ። አሁን በፈረንጆች 2015 የወጣ መጽሐፍ አለ ዳይቪዥን ኤንድ ኮንቶርሽኒስት የሚል እሱን አሁን ለምሳሌ በአፋን ኦሮሞ በአማርኛ በትግርኛ ቢተረጎም ተደራሽ ይሆናል ለልጆች አስተዳደግን አንዳንድ ነገር ያሳያል ብዬ አስባለሁ። ይሄ እንግዲህ አንድ ፕሮጀክት ተቀጥላ ማለት ነው። አሁን በፈረንጆቹ አዲስ አመት አካባቢ ነው የተገናኘ ነው። ከ5 አመት በኋላ ምንድነው ድሪም ታረጊው? አሁን ያጭር ጊዜ እቅድሽን ከ10 አመት በኋላስ ይሄ የሰርከስ ጥበብ በሚሰጠው ትኩረት የት ይደርሳል ብለሽ ታስቢያለሽ? ዋው ይሄ ትልቅ ጥያቄ ነው። ምን መሰለ ነገሮችን እየሰራ ሃርድ ወርኪንግ ስትሆን ነገሮች እየመጡ በተለያየ ዳይሬክሽን ይመጣሉ እና አሁን ለምሳሌ ቀደም ሜንሽን ያደረከው ዲ ኦርደር ኦፍ አውስትራሊያ ከኩዊን ኤሊዛቤት የተሸለምኩት ሽልማት እዛው አገር አውስትራሊያም ለሰራው ስራ ኢትዮጵያ ውስጥም ለምሰራው ስራ ነው የተሸለምኩት። የአውስትራሊያ መንግስት ነው ሪኮግናይዝ ያደረገኝ። ያ ኢሜል ሲደርስ እንግዲህ እኔ ስራ ላይ ነኝ ያለሁት። ራሱ ፕሮሰሱ ምንድነው
አንተን ኖሚኔት ያደረገህን ሰው በ50 አመት ነው ሪሊዝ የሚደረገው አንተ ሞታል እኮ ያኔ ማን አላቀም እኔ ማን እንደ ኖሚኔት እንዳደረገኝ አላቀም ተደርጊያለሁ በዚህ ቀን መተሽ ፓርላመንት ሃውስ ወሰጂን የተባልኩት አራባከሽ እንዴ ንገሪኝ እንጂ እሱን ነገር በእውነት አንጫውሽ አው ምን ይመስል ነበር ራሱ ሁኔታውስ ይሄ 6ኛ አዋርድ ነው ግን ትልቁ የሚባለው ነው ኦኬ የዲ ኦርደር ኦፍ አውስትራሊያ ማለት አሁን ላይ እንግሊዝ ሀገር ሰር ምናምን እንደምትለው ትልቁ ደረጃ ማለት ነው አዎ እዛ ላይ አውስትራሊያ ሪኮግናይዝ ስታረግ ማለት እዛ ውስጥ ፕሮባብሊ እኔ ያንገስት ነኝ ትልልቅ ሰዎች በሚሊተሪ የሰሩ ሰዎች ከፍ ያደረጉ አውስትራሊያን በኢንዱስትሪ የሰሩ ሰዎች ቢዝነስ ሰዎች በኪነ ጥበብ እንደነነቱ በተለያየ ዘርፍ በጣም ትልቅ ስራ የሰሩ ሰዎች ሪኮግናይዝ ይደረጋሉ ሪኮግናይዝ ሲደረጉ አብሮት የሚመጣ አለ በኩዊን ኤሊዛቤት ፈቃድ ነው የሚሰጠው ራሱ ኒሻን ነው እና በጣም የሚገርም ሴሬሞኒ ነው ያለው ኦፊሻል ሴሬሞኒ ነው ከዛ በኋላ ደግሞ አሁን ለምሳሌ እኔ ሶስና ወጋዬ ኦኤም አለኝ ታይትል አለኝ ኦኬ ኦርደር ኦፍ አውስትራሊያ ሜዳሊስት የሚል ሁሉ ጊዜ ይቀርባል እኔ አሁን እዚህ ቁጭ ብዬ እዛ አውስትራሊያ ለፈንድ ለምናም ሲጠይቁ እኔ ሪኮመንዴሽን እጽፋለሁ ኦኬ ሪኮመንዴሽን እጽፋለሁ እና ቫልዩ አለው እንዴ ገርሞ ነው እንደዚህ ሪኮግናይዝ የተደረገ ሰው ሲጽፍልህ ያግዛል እና አንዳንዴ ኢትዮጵያኖች ይልኩልኛል እንደዚህ ሪኮመንድ ብታረጊ ምናምን ይላሉ አረጋለሁ ኦፍ ኮርስ የሚታገዙት ነገር ካለ አግዛለሁ ግን ይሄ የሚያሳየህ ነገር ምን ያህል ርቀው የት ነው ያለችው ምን እየሰራች ነው ከዛ ደግሞ እዚህ ከመጣ በኋላ ደግሞ የአውስትራሊያ ኤምባሲ ፕሬስ ሪሊዝ አድርጎ የሀገሩን ሁሉ ጋዜጠኛ ጠርቶ ሪኮግናይዝ አድርገናታል ብለው ደግሞ ሰርተዋል እዚህ ደግሞ መጣ ኦኬ ስለዚህ ለሰው ያላቸው ክብር ታደስ ለባለ ለስራ ያላቸው ክብር አዎ ኪነ ጥበብ ማለት ነው ስለዚህ እኛም አሴት አለን ኢትዮጵያኖች ትልቅ አሴት አለን ያልተጠቀምንበት ሶሲ ምንድነው ስራሽ ሲሉኝ ነው ኤክስፖርት ታለንት ላቸዋለሁ ኤክስፖርት ኢምፖርት ነው ኤክስፖርት ታለንት ነው ኤክስፖርት ማድረገው ላቸዋለሁ እና እንደ ቡና ሌሎች ነገሮችን ኤክስፖርት እንደምናረገው በተለይ የተገነባን ኢትዮጵያዊ ኤክስፖርት ስታረግ በትልቁ አገርን ለሀገር አምባሳደር ናቸው ጥሪኒቶቹ ልጆች ራሳቸው የሚሉት ልክ ነው የሀገር አምባሳደሮች ናቸውና ኢትዮጵያን ለኔክስት 5 years መመለከተበት እኔ እንደ ባለሙያ ነው የምነግረው በጣም ኤክሳይት ያደርገኛል እኛም ሆስት የምናደርገው ትልቅ ፌስቲቫል አለ በየአመቱ የሚመጣ ግን በቃ አሁን ካሉት ነገሮች ከማያቸው ኢንፍራስትራክቸሩን ለማስተካከል የሚደረጉት ነገሮች ኪነ ጥበብ ላይ ደግሞ ሊመጡ የታሰቡ ነገሮችን ሳስባቸው is going to be amazing በጣም ለምን የታሪኩ ተካፋይ መሆን አብረ ሆነ በጣም ደስ ይላል ይሄ ሴንተር ሲከፈት ልጆች ማቴማቲክስ በሰርከስ ይፈተናሉ ፊዚክስ በሰርከስ ይፈተናሉ ከኤዱኬሽን ጋር የተያያዘ ነገር ነው በጣም ዩኒክ የሆነ አፕሮች ለተማሪዎች ከዛ በተጨማሪም ደግሞ በጣም ዩኒክ የሆነ ፕሬዘንስ እንጦጦ ፓርክ ማለት ነው ሎኬሽኑ ብቻ ሳይሆን ይሄ ነገር እኔ መጀመሪያም ፕሮፖዝ አደርግ ታሪክ አባቶቻችን ታሪክ ሰርተዋል አውስትራሊያ ሰይድኔ ሲስተሙ የተዘረጋ የነሱ አባቶች እናቶች በሰሩት ነገር ላይ ነው የደረስኩት እዚህ ደግሞ እኔ ራሴ የሚሰሩት አካላት ውስጥ ሆኜ ለኔክስት ጄኔሬሽን ሴታፕ ማድረግ መቻል መታደል ነው እና በዚህ ጄኔሬሽን ያለ ህፃን ሆኖ በተለይ ህፃን የሆነ ልጅ እድለኛ ነው እንዴ በጣም እድለኛ ነው ታስ ማትስ በሰርከስ ባስተምሮ ይኖረው ትንሽ ይገባይ ነበር ማለት ነው አመለጠኝ ነው አየ ሰው በስክሪፕቱና በደፍተር ብቻ በጥሞና አይደለም የተለያየ የአይምሮ ክፍሎች አሉ ልክ ነው አሁን ለምሳሌ ጃግሊንግ ስትሰሪ የግራና የቀኝ ብሬንሽን ዲቨሎፕ ታደርጊያለሽ አሁን እንዲ ስለሚል አይምሮሽ ይሰራል ከዛ ደግሞ መልቲ ታስኪንግ ትሆኛለሽ ብዙ ነገር ባንዴ መስራታችን ማለት ትችያለሽ እና ያንዳንዱ ኤሌመንት ባላንስ ያስተምራል ፎከስ ያስተምራል ሪስክ መውሰድን ከፍታን ያስተምራል አብሮ መስራትን ያስተምራል ለሰው ማዘንን ያስተምራል
ስለ ሰውነትህ እንድትጨነቅ የምትበላው ምግብ እንድትጨነቅ ያረጋሃል። ብዙ ሳይኮሎጂካሊ በጣም ብዙ ዲቨሎፕ የሚያደርገው ነገር አለና የኔክስት ጄኔሬሽን ኢትዮጵያውያኖች እርግጠኛ ነኝ በጣም ፓወርፉል ነው የሚሆኑት። ከዛ በተጨማሪ ደግሞ በውጪ ሀገር የምትኖሩ የዳያስፖራ ኮሚኒቲ የተማራችሁ እዚህ ሀገር የለም የምትሉትን ነገር በቃ ሌት ከመሆኑ በፊት ተመልሳችሁ ደግፉ ነው የምለው። ደግፉ አለም ስሩ ልክ ነው ስሩ ነው የምለው እና ፖቴንሻል ያላቸው ብዙ ኢትዮጵያኖች ስላሉ ነው ይሄንን መልእክት ማስተላለፍ የፈለኩት። በጣም ጥሩ። ያው አሁን የመዝናኛ ኢንዱስትሪ እንግዲህ አሁን ያለበት ቦታ ላይ ደርሷል። አንቺ ያለሽበት አለ። ያው መንግስትም በቂ ድጋፍ እያደረገ እንደሆነ አንቺም ተናግረሻልና እንደው በመጨረሻም ይሄ ወዴት ነው መድረስ ያለበት? ይሄ ጅማሬው በዚሁ ነው የምናበቃው? ጅማሬው ኢንቨስትመንት ማለት አይምሮ ነው። ኢንቨስተሮችን ቢሆኑ ኪነ ጥበብ ላይ ኢንቨስት ቢያደርጉ ጥሩ ነው። ከዛ በተረፈ ደግሞ እንደማንኛውም ኢንቨስትመንት ኪነ ጥበቡም የብድር አገልግሎት እንዲመቻችለት አይዲያዎች የሚያሸንፉበት እንዲሆኑ ሀሳቦች እንዲያሸንፉ ይሄ ካውንስልም አሁን ሊቋቋም ነው። አሁን የአውስትራሊያ አርት ካውንስል አለ። የኢትዮጵያ አርት ካውንስል ከተቋቋመ ትልቅ ነገር ነው። ለምን ኢንቨስተሮችም ባለሀብቶችም የተበጣጠሰ ቦታ ዶኔት ከሚያደርጉ ያንን ዶኔት ያደርጋሉ። ከዛ ደግሞ አርቲስቶች ደግሞ ስራቸውን ፕሬዘንት ያደርጉና ያሸነፈው ስራውን ክሬት እንዲያደርግ ፈንድ ያገኛል። ስለዚህ ሲስተም ክሬት ማድረግ ስለሆነ የተሻለ ነገር እናገኛለን ብለን እናስባለን። ዲቨሎፕመንት ሁሉም ነገር አለ፣ ግን ኢንቨስተሮችም ክሬቲቭ አርትስ ላይ ኢንቨስት ቢያደርጉ፣ ትውልድ ላይ የሚሰራ ነገር ላይ ኢንቨስት ቢያደርጉ አለ አይደለ የራሳቸው ሜጀር አላቸው፣ ግን ለልጆች የሚሆኑ ነገሮች ላይ ኢንቨስት ቢያደርጉ የበለጠ ደግሞ እንዴ 130 ሚሊዮን ያለን ህዝብ ነን። ግማሹ ከ15 አመት በታች ነው። ገና ብዙ እንሰራለን። ትልቅ ፖቴንሻል ነው ያለንና ያለው ሂደት በጣም የሚያስመሰግን ነው። ዲቨሎፕመንቱ በሙሉ በጣም የሚያስደስት ነገር ነው። ግን ከዚህ ሁሉ ጊዜም እንግዲህ ሳቲስፋይ ማያደርግ ሰው ቢኖር እኔ የተሻለ ደግሞ እንሰራለን። የተሻለውን ሁሉ እንዲገጥምሽ እንመኛለን። መልካም ምኞት ምናምን ላዘንብ ነበር፣ ግን ታረጊዋለሽ አንቺ ምንም አያያዝሽን ሳይው ኖ ማታቂ ሴት ነሽ እና ጠንካራ ሴት ነሽ። አልችልምና በቃኝ የለም እና በጣም ለብዙ ሰው ምሳሌ የምትሆኚ ነሽ። ዛሬ ስለመጣሽ በጣም ደስ ብሎናል። በጣም እውነት እኔ እጅግ በጣም ነው የተደሰትኩት። የምር በጣም ደስ ብሎኛል። ደግሞ ሴት ስለሆንሽ በጣም ደስ ብሎኛል። ቆለልጭ የእውነት በጣም ደስ ብሎኛል። አዎ የእውነቴን ነው እምልህ። ለዚህ ነው እኮ ሴትን ማስተማር ማህበረሰብን ማስተማር ነው የሚባለው እኮ። ለዚህ ውጤቱን እዚህ ጋር ያያየነው ነውና እድሜና ጤና ይስጥልን። እኔ በጣም ደስ ብሎኛል። በጣም እናመሰግናለን። እንግዲህ ቤታችንንም ዞር አርገሽ አስጎብኛታ። ላሞች ሁሉ አሉን እኮ ላሞች አሉ፣ ወተት አለ። እውነት ወተት ላምጣልሽ አሁን ወይስ ሄደን እንጠጣ? እኔ እንኳን አይብ ነው የምወደው። አይብ ይሆናል። እውነት አይብ አለ። እውነት አለ። አመሰግናለሁ። መልካሙን ሁሉ እመኛለሁ። እሺ ሚካኤል አስጎብኛት። እሺ